አንተ ለእኔ ልጅ እውነት እንደምታስብና እንደምትጨነቅለት ማስመሰልን ማቆም አለብህ። ሲቀጥል አንተ ለእኔ ልጅ አባት መሆን የምትችል አይነት ሰው አይደለም። አንተ ሲጀመር በቅጦ ብታርግ ነው እንደዚህ አይነት ሰው ባልሆንክ። ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ። የሆነ አለች እሷ የትም አትሄድም። አንቺ ባጣ ቆይኝ ነሽ እንዴ? ወይኔ በላቸው ፍቅር ስራሽን ይስጥሽ። እውነት ለመናገር እናንተ ጉድ አደረገች አለ ሄርሜላ አለች የትም አትሄድም አንቺ ባጣ ቆይነሽ ወይ ብላ እንግዲህ መልስ ሰጠቻት። ሄርሜላ ጸጥ ብላ ታያለች ማለት ነው። እንደው ሄርሜላ እኮ እኔ እኮ ብያለሁ ቤተሰብ ባጣ ቆይናት ወይ እሷ መድረሻ የላትን ወይ መድረሻ ቢስ ናት ወይ ቤተሰብስ የላትን ወይ እንዴ? ቤተሰብ አለሽ መድረሻ ቢስ አይደለሽም። ደግሞ ቆንጆ ነሽ፣ መልክ አለሽ፣ ቁመና አለሽ። እንዴ በቀይም ቀይ ነሽ። ምን ፈለግሽ ታዲያ? ይሄ ሴቶችን አተራምሶ ሲመጣ አንቺ የምትቀበዩ ለምንድን ነው? ምን ሆነሽ ነው? ምን ነክቶሽ ነው? ልጅ እንኳን ቢወልድ ለልጅ አባት መሆን የማይችል ሰውዬ ልጅ አስቀምጦ እርጉዝ ሚስት ሆድ ውስጥ ሳይወጣ ሴቶችን ማተራመስ ጀመረ። ከዛ ተወለደ። ከዛ ሙቅ ላይ ነው ተዘፈዘፈልን ይሄ ዝፍዝፍ የሆነ ሰውዬ። ቀጥሎ ደግሞ ሩታዬ እንግዲህ እኔ ጀግና ቆፍጣኒት እናትም አባትም ሆና የምታሳድግ ጀግናዋ ሴት ምን ብትል ጥሩ ነው ጋይስ? አንተ ለእኔ ልጅ ማስመሰልህን ታቆማለህ። ቀጥሎ ደግሞ አንተ በጥሩ ስነ ምግባር ብታድግ ኖሮ እንደዚህ አይነት ሰው ባልሆንክ ነበር። አውቁ ብላ ጉድ አደረገችው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች እውነት አሁንማ ቻናሌን አስነሱልኝ ቶሎ በሉ ማለት ነው። እንደዛ ነው እና እኔ አብርሃም ቡዜ እንደው ቡዜም ጨምሯት ቀጥሎ ደግሞ ዴብም ጨምሮት ማለት ነው። እዚህ ጋር እነሱ በጥሩ ስነ ምግባር ቢያድጉ እየየ ዝሙት ላይ እየየ ሴቶችን ማተራመስ እየየ ከከሌ ጋር ካልሆን እየየ እቺ ሴትዮ ትተህ ከዛች ሴትዮ ካልሆን እየየ እቺ አስወልደህ ትተህ ሌላኛዋ ሴት ጎትተህ ካላመጣህ እናንተ የምራት ቤታችሁ ለመሰብሰብ ነው እንዴ? ከተማ ላይ ቡታጀራ ላይ እንደሆነ ከ250 ካሬ የበለጠ ቦታ የለም። 2-3 ቤት ካልገዛችሁ በስተቀር ጋይስ ከ250 ካሬ በላይ አይሰጣችሁም። ለምንድን ነው? እኔ አላቅም። 500 ካሬ ተመኛችሁ አይሰጣችሁም። 300 ካሬ ብትሉ አይሰጣችሁም። ግን በአሁኑ ሰዓት ይሰጣል። እኛ በገዛንበት ሰዓት ግን 250 ካሬ ብቻ ነው የሚፈቀደው የነበረው። አሁን ላይ ግን ይሰጣል። በእርግጥ እነሱ ደግሞ ከኛ በፊት ስለሆነ ቦታ የገዙት ከ250 ካሬ አይዘሉም ማለት ነው ጋይስ። ምክንያቱም እኛ ራሱ 250 ካሬ የገዛ ነው የዛሬ ስንትና ስንት ዓመት ነው። እውነት ደብላችሁ ከዛ በላይ መሰጠት አይችልም ማለት ነው ቡታጀራ ላይ። ለምንድን ነው? እኔ አላቅም። የፈለጋችሁ መግዛት ትችላላችሁ በገንዘባችሁ። ግን እዚህ ትከፋፈሉ 250 ካሬ 250 ካሬ ነው። ከፈለጋችሁ ሌላ ቦታ ገዝታችሁ ጭማሪ ማስቀመጥ ነው እንጂ ሌላ የለም ማለት ነው። አሁን ይሄ ያመጣሁት በምንድን ነው? እና የአብርሃም ቤተሰብ ምራቶች ወይም ደግሞ ሴቶች መሰብሰቡ ሲያመጣ ብሎ መቀበላቸው። ቀጥሎ ደግሞ ከከሌ ያምጣ ከከሌ ጋር ታረቀ ከከሌ ጋር ወልዶ ራሱ ልጁን ትቶ ከዛ በኋላ በሌላኛው ወልዶ እንዲያመጣ የሚፈቅዱለት ቦታ አላቸው ወይ ነው ጥያቄው። አዎ ጋይስ የምሬ ነው። በ250 ካሬ አይበልጥም ቦታው የነሱ ማለት ነው። ግቢ አይታችሁታል። እንዲሁም ሲታይ ያስታውቃል ሲጀመር ማለት ነው። በ250 ካሬ ስንት ምራት ሊሰበሰብበት ነው? በ250 ካሬ ማለት ነው ስንት የልጅ ልጅ ሊሰበሰብበት ነው? ይቀልዳሉ እንዴ? የራሳችሁ ጉዳይ ነው። ለማንኛውም ሩታዬ አፌ ቁርጥ ይበልልሽ። እውነት ለመናገር ድብና ያደርጋ ልክ ልኩ ነግረዋለች። የምር በቃ እኔ ሰው ልክ ልኩ ሲናገረው ደስ ይለኛል ማለቴ ሲናገር ማለት ነው። እንዲህ እኔ ራሱ ምላሳም ነኝ እኮ ጋይስ መናገር ከጀመርኩ አንድ ካልኩ ሁለት አልልም። እና ግን የሩታ ንግግር እኔ ተመችቶኛል ማለት ነው። አባት መሆን አይችልም እኮ ይሄ ፊኛ ማለት ነው። አባት መሆን እውነት እበት በሉት። ይሄ አባት መሆን አይችልም በተአምር። አባት መሆን ቢችል ነጌ ቀን ይሄ ልጅ አድጎ ይህንን ቪዲዮ ያያል። ይሄ የሆነ ከስነ ምግባር ያፈነገጠ ቪዲዮ ሲሰራ ነገ ልጅ ያየዋል፣ ያፍራል፣ ይሸማቀቃል። ለራሱ አይልም እኮ ሲሰራው። ሴቶቹም ሲያመጣም ደግሞ ሴቶቹ ማለት ነው እጃችሁ ትከሻችሁ ላይ እጁን ሲያስቀምጥ እንዴት ነው ሰውነታችሁ የሚታዘዝላችሁ የሚፈቅድላችሁ? እንዴት ነው የሚታዘዝላችሁ? ከዛችኝቱም ጋር ሄዶ እጁን ተከሻዋ ላይ እዛችኝቱም ጋር መጥተዋል እጇን ተከሻዋ ላይ። አሁን ሄርሜላን ጋር ተከሻዋ ላይ አስቀምጦ ነበረ። ሄርሜላ ደግሞ መከራከር ነበረብሽ እኮ የምሬ ነው የምልሽ። አንቺ አደንዝዞሻል ይመስለኛል፣ ግን መከራከር ነበረብሽ እዚህ ጋር
ሩታ ሁሉ ንግግር ስትናገር እኮ ቢያንስ አዎ ይሄ ነገር ትክክል ነው፣ ስለዚህ ለእኔ እንኳን አይሆንም፣ ነገ ልጅ አስወልዶኝ ጥሎኝ ሊሄድ ይችላል፣ ጥሎኝ ሊሄድ ይችላል። ስለዚህ ራሴን መቻል አለብኝ፣ ከዚህ ነገር ራሴን ማግለል አለብኝ። እንዴ አንቺ ምንድን ነው እንትን ምንድን ነው እናንተ? ቆማጣ አይደለሽ? እግር አለሽ፣ እጅ አለሽ፣ ጤንነት አለሽ። ታዲያ ምንድን ነው አንቺ ባልታጭ ነው እንዴ? ልክ እንዳንቺ አላገባሁም አይደል የምትይው? አዎ አላገባሁም ነው የምትይው። ባላገባ እንውሰደው ያንቺ ታሪክ ማለት ነው። ባልወለደም ባላገባም እንውሰደው እና ፈጣሪ ሆይ እንደው ውሸት እኮ ስልችት ነው ያለኝ እኔ ስልችት። ድሮ ራሱ ስንትና ስንት ነገር ደብቄ እንትን ስል ነበረ፣ ሳሽቃብጥ ነበረ በአብርሃምና በሩታ ዙሪያ። ወይኔ በላቸው፣ በተለይ አብርሃሙ ይብሳል እኮ ወይ እኔ ድብቅ አድርጌ ጸጥ ብዬ እየየ ሳሽቃብጥ ነበረ። እውነቱን እያወቃችሁ ስታሽቃብጡ ደግሞ በጣም ነው የሚያስጠላው ጋይስ። የምሬን ነው የምላችሁ። እና አሁን ሄርሜላ አላገባችም እንበል አልወለደችም እንበል፣ ነገር ግን አሁን ባታገባም ባትወልድም እንኳን ሌላ ወንድ አታጣም ነበረ። ግዴታ ባለትዳር ወንድ መሆን የለበትም። ግዴታ የወለደ ወንድ መሆን የለበትም። ግዴታ ደግሞ ሴቶችን እያተራመሰ አንቺ ባጣቆይ አይደለሽም። አንቺ መድረሻ ቢስ አይደለሽም። አንቺ የሚፈልግሽ ሰው የለም ማለት አይደለም። አንቺ ቤተሰብ የለሽም አይደለም። አልፈልግህም ዞር በልልኝ፣ እዛችም ጋር ተነካክረህ መታ እኔ ልቀበልህ አልችልም አትዩም። እኔ እንኳን ከሌላ ሴት ጋር እየተኛ ወንድ ይቅርና ጋይስ ለትዳር ህሊናችሁ ቢሆን በቃ ለትዳር የምመኘውን ሰው እንኳን ከሌላ ሴት ጋር አግብቶ ይቅርና ወልዶ ይቅርና እንኳን ተኝቶ ይቅርና ማለት ነው እንደው እንደዚህ አቅፏት ትከሻዋ ላይ እጁን አስቀምጦ አቅፏት ተላልጦ እንኳን ቢመጣ እኔ አልቀበለውም። ማለቴ እንኳን ተኝቶ ወልዶ ምን ብሎ ይቅርና ማለት ነው ሌላኛዋ ሴት ጋር ፍቅረኛ ሆኖ ለዛች ሴት ፍቅረኛ ሆኖ እሷን ትቶ እኔ ጋር ቢመጣ ራሱ ልቀበለው አልችልም። በተአምር መብቴ ነው። እናንተም መብታችሁ ነው። ሁሉም የየራሱ መብቱ ነው ማለት ነው። መብቱን ማካሄድ ይችላል። ግን እኔ አላደርገውም። ፍቅረኛ አፍቅሮ እንኳን ለምን አትክደውም? አያገባኝም ግን አልፈልግም። ግዴታ ያ ወንድ እኔ ጋር መጀመር አለበት፣ ጅምር ላይ ማለት ነው። እውነት መጥቶ የመጀመሪያው መሆን አለብኝ እኔ ማለት ነው። አይደርስባችሁ ነው አይደርስብሽ ልትሉ ትችላላችሁ። አይደርስብኝም ደግሞ እንደዚህ አይነት ሰው አልፈልግም በተአምር። እና እንደዛ ነው የምላችሁ ውድ ቤተሰቦች። ሄርሜላ ግን ለምን እንደተቀበለችው አላውቅም። ግን እሷም ጉድ የምታደርገው ነው የሚመስለኝ። ታያላችሁ። ልክ ፍቅር መታ ጉድ እንዳደረገችው ሄርሜላንም እሺ ብላ ተቀብላ ደግሞ ጉድ የምታደርገው ይመስለኛል። ምክንያቱም አንድ ሴት ካልደነዘዘች፣ ካልታመመች፣ አእምሯን ካልሳተች ይሄንን አክል እንትን ስትባል አትቀበለውም። ሩታ እንኳን ሚስት የ80 ሚስት የሆነችዋ የወለደችለትን ሴት እዚህ ጋር ቆማ ሄርሜላ ፊት አንተ ለልጅ አባት መሆን አትችልም፣ አንተ በጥሩ ስነ ምግባር ብታድግ ኖሮ እንደዚህ አይነት ሰው አትሆንም ነበረ ብላ ልክ ልኩ ስትነግረው እውነት ለመናገር ለትዳር አትመኘውም ሄርሜላ ማለት ነው። ወይ አንድ ጉድ ልታደርገው ነው፣ ሁለት ደግሞ ደንዘዛለች ወይ የሆነ ነገር አድርጓታል አብርሃም። ባጭሩ ሌላ ካልደነዘዘችና የሆነ ነገር ካልሆነች ወይም ደግሞ ጉድ ለማድረግ ካላሰበች በስተቀር ይሄንን ነገር እልል ብላ ከተቀበለችው ደህና ሰንብቺ በላት። እውነቴን ነው የምልህ፣ ደህና ሰንብቺ። ሩታዬ ልጅሽን አርፋሽ አሳድጊ። እንደው አብርሃም ያንተስ ጉድ ማለቂያ የለውም። ደግሞ ፀጉሩ እንዴት እንደሚያስጠላብህ ጭራሮ የሆንክ ሰውዬ። ሰላም ሁኑልኝ ቤተሰብ።